ትዝብትና ሆዴ ትዝብትና ትዝብትና እቴ ትዝብትና ወዳጅ ከዞረ ፊቱ ከጨከነ አንጀተ ወዳጅ ከዞረ ፊቱ ከጨከነ አንጀተ። ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸይን አንድ ያላችሁ ሞኝላችኋለሁ። ቤተሰቦች ስትጎንዶ ለማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችሁን ለብዙዎች አካፍሎ ለዚህም ኮልቪ አሁን ሰግናችኋለሁ። ሐሳቡ ሲሞቻችሁ 4000 ላይክ እንድትገጩ ቦታቱን አጋብዛችኋለሁ። ዛሬ ወደ ሚዛናችን ይዘላችሁ የመጣን እንግዲህ ትዝብት ነው ብቻ ሳይሆን እፍረትም ጭምር ነው። አሳፋሪ በጣም ወራዳነት ጭምር ነው። ኮሽ አለ ብላችሁ 4000 ኪሎ ሜትር ርቀት ላይ ላለ ጦርነት ኢትዮጵያ ውስጥ ዶሮ በእጥፍ ልትሸጡ ነው። ዶሮ በድሮን ዋጋ ልትሸጡ ነው ወይ? ኢትዮጵያ ውስጥ ያላችሁ ነጋዴዎች 1300 እና 1400 ብር ሲሸጥ የነበረውን ዶሮ 3500 3600 እያላችሁ ነው። እስከ 4000 ብር ሁሉ የተጠራበት ዋጋ የወጣለት ዶሮ አለ። ዶሮ በድሮን ዋጋ ልንገዛችሁ ነው እንዴ? 4000 ኪሎ ሜትር ላይ ገና ጦርነት አለ ተብለ ልትበለና እንዴ? አጥንት ልትቆረጥም ነው? ውሃ ላይ የምትጨምሩበት ምክንያት ምንድነው? ይሄ ሁሉ ጭማሪ ነዳጅ ከተጨመረ ኢትዮጵያ ውስጥ ብቻ አይደለም። አሜሪካም፣ ጀርመንም፣ ፈረንሳይም፣ ጣሊያንም፣ ሳዑዲም በሞላ ዓለም እኮ ነው ለውጥ ያለው እኮ የዋጋ ለውጥ ያለው 3%፣ 4%፣ 5% ግፋ ቢል 7% ነው እኮ ጭማሪ። እኛ ጋር 100% ትጨምራለች እንዴ? ሽንኩርት ላይ 100%፣ ድንች ላይ 100% ትጨምራል። አይሰቆጥጣቸው እንዴ? ላርጎ ላይ ለዚህ የልብስ ማጠቢያ ሳሙና ላይ እጥፍ አጥንቱ ልትቀርጥም እንዴ? ሁኔታው ቢሞቻችሁላቸው በእናታቸው አይሰቆጥጣቸውም እንዴ? ኢትዮጵያ እኮ ዶሮና የወሬ ስጋና ዶሮ ምናምን ከአሜሪካ ልታስመጣ እኮ ነው። ተፈራርማለች። ከኢትዮጵያ በሚቀንስ ዋጋ ነው የሚሸጠው። ከአሜሪካ ድረስ ስጋ ተጓጉዞ የዶሮ ስጋ ተጓጉዞ የወሬ ስጋ ተጓጉዞ በአውሮፕላን በጥሩ ዋጋ ሊሸጥ ኢትዮጵያ ውስጥ እና በጣም ነው የምታሳፍሩት። በጣም ክፉ ቀን አይምጣ እዚህ አገር ላይ። እውነቴን ነው የምላቸው። ዝም ብለህ ጠንከር ብለህ በርከክ ብለህ ጸልዩ፣ እግዚአብሔር ክፉ ቀን እንዳያመጣ። እንዴ ስርዓት እኮ አለ፣ ሁሉ ነገር እኮ ስርዓት አለ። ውሃ ሃይላንድ ውሃ ለዚህ የታሸገ ውሃ በእጥፍ እና ክፉ ቀን አይምጣ። 200 ኪሎ 2 ኩንታል 3 ኩንታል እህል እያስፈጩ የሚያስገቡ ጉዶች አሉ። ምን ልትሆኑ ነው እንዴ? ፍርሃት እኮ አይነት አለው። ዳይፐር ልትደራርቡ ነው እንዴ? በድንጋጤ 4000 ኪሎ ሜትር ላይ ላለ ጦርነት 4000 ኪሎ ሜትር ላይ ላለ ጦርነት ዳይፐር ልትደርቡ ነው? ምንድነው የምትንቀጠቀጡት? 3 ኩንታል 4 ኩንታል ግራውንድ ውስጥ ዱቄት፣ ዘይት፣ ውሃ የምትደብቁ ልትሞቱ ነው ወይ? ፍርሃትም እኮ አይነት አለው። ስግብግብነትም እኮ አይነት አለው። ወፍጮ ቤቱ በሙሉ ተጨናንቃል። በቃ ምንም በቃ መግቢያ መውጫም የለው። ስንቱ ምስኪን አለ። ስንቱ ምስኪን የዕለት ዳቦ ይዞ የሚገባ የዕለት ግርስ ይዞ የዕለት በቃ ለልጆቹ እንደ አሞራ የዕለት ዳቦ ይዞ የሚሮጥ ስንት በሚሊዮን የሚቆጠር ድሃ አለ። ገበያን አታጨናንቆት እናንተ ጅቦች፣ የቆንጅቦች። ሁኔታው ቢሞቻችላችሁ ቁርጥምጡም ታደርግናላችሁ። እናት 2 ፎቅ ይዘህ 3 ፎቅ ይዘህ አስመጪና ላኪ ሆነ ከድሃ ጋር ትጋፋለህ። ምን አይነት ሰቆቀና ረሃብተኞች እንደሆናችሁ እግዚአብሔር ነው የሚያውቅ። እግዚአብሔር ነው የሚያውቅ። እና እንደው ሽቶ አስፈጭ፣ ሁሉንም አስፈጭ፣ ዘመድ አስጠጋሽ፣ ወገን አስጠጋ። እሱም እኮ ደግሞ ለብቻ እኮ ነው፣ ለሱና ለሚስትና ለልጆቹ ነው። ይሄ ሁሉ ስብስ እኔ እውነት ፈራቻለሁ። እውነት ነው። እኔ ጦርነት አልፈራም፣ ጉርግር አልፈራም። እንደዚህ ስግብግብ አውሬ ሰው እፈራለሁ። ታስፈሩኛላችሁ። 4000 ኪሎ ሜትር ላይ ላለ ጦርነት እሞነኝ። ይሄው እኔን ትገርፈኛለህ። አብና አረጋይ 100,000 ብር እቀጣለሁ። ነገና ከነገዳ በሬ ከ100,000 ብር በላይ ከተገኘ ግረፈኝ። ምን ነስተር ነዳጅ እናንተ ጂኒስ ናችሁ። በቃ ሂሳቡን አስልታችሁ ሞታችኋል። ነዳጅ ከ23 ብር ነው የጨመረ። ከተገኘ ዳምጣ፣ ካልተገኘ ቶ ተሰልፌ ቆድቻለሁና እጥፍ ዋጋ ነው የምትከፍለው። ለማን ብለህ ለራስህ ለከርስ ብለህ ነው የምትሰልፈው? ተሰልፍ፣ ከፈለክ አምጣ፣ ከፈለክ ቶ። እና አንተ ተሰልፈ ስላመጣኸው እጥፍ ዋጋ መከፈል አለበት እንዴ? እጥፍ ዋጋ መከፈል አለበት እንዴ? ለአስ እንጂ ይህ ቀን እኮ ያልፋል።
ደግሞ የነውረኝነታቸው በዛት አሁን ነዳጅ ጨምራል ብሎ የሚጨምር እያንዳንዱ ቁሳቁስ አይቀንስም፣ ይቀንሳል። ሌላ ሀገር ላይ ለምሳሌ አሁን ገና ፊርማ ሳይፈራረሙ ኢራንና አሜሪካ ነዳጅ ቀነሰ። በቃ በዓለም ገበያ ነዳጅ ቀነሰ። ነዳጅ ሲቀንስ ሌሎች ነገሮችም በተመጣጣኝ ትንሽ እየቀነሱ ይመጣል። ኢትዮጵያ ውስጥ አንድ ነዳጅ ጨምራል አይደለም? ለምን ነዳጅ በ2 ብር አይሸጥም? አይቀንስም። በቃ አንድ ጨምራል። ምን ነው ነዳጅ ጨምሮ ነበር የዛሬ 40 ዓመት ይላል። እፍረት የለም በቃ እና ትዝብት ሳይዞ ከታዘባቸው አለከ ነገሬት እኛ ዞር ነው ተባባሪዎች እኛ እኮ ነን እንጂ ልክ አሁን ባለፈ ታስተሳላችሁ ሽንኩርትን ከብት ሲበላው እንደነበር እንዴት ደስ እንዳለኝ የዛን ጊዜ እንዴት ደስ እንዳለኝ ቲማቲምና ሽንኩርትን እዛው ማሳ ላይ ከብት እየበላው ከብት ጠግቦ እየወሰበሰ እየተጣለ ትስጎበገባላችሁ። በቃ እግዚአብሔር እኮ እንዴ ትርፍርፍርፍ አድርጎ እኮ በረከቱ ቢያወርድ እኮ ምን ታርገዋል? አትግጠው። በልክ መሆን ሁሌ በተመጣጣኝ ነገር ማድረግ እና በጣም ነው ያዘንኩት። አዝኛለሁ፣ አፍሬያለሁ። ወገኖቼ ነው፣ ህዝብ ነው እንዴ። ኢራን የሁሉ እሳት እየወረደ እኮ 70 በመቶ ነው ጭማሪ። 70 በመቶ ማለት ምን ማለት ነው? አስበው። እኛ ጋር እኮ 100 በመቶ ነው። አሁን ሽንኩርት ላይ፣ ላርጎች ላይ፣ ዘይቶች ላይ፣ አንዳንድ ነገሮች ላይ 70 በመቶ፣ አንዳንድ ቦታዎች 50 በመቶ፣ አንዳንድ ቦታዎች 80 በመቶ ነው ጭማሪ ያሳየው እና በጣም ነውረኝነት ነው። በእውነት ነው የምላቸው። የዶሮም ስጋ ይሁን የበሬ ስጋ የሚሆን የበግ ስጋ የሚሆን ከአውሮፓና ከአሜሪካ ቢመጣ በዚህ ዋጋ አይሸጡም። እውነት በልኩ መሆን አለባቸው። በቃ በልኩ ዶሮ በእጥፍ ዋጋ የምትሸጡት ዶሮ ነዳጅ ይጠጣ እንደ ቁጭ ብለው በስትሮ ዶሮ በስትሮ ነዳጅ ይጠጣል ወይ? በእጥፍ ዶሮ ዋጋ የምትሸጡ እና አዝኛለሁ፣ አፍሬያለሁ፣ ሰቅጥጠኛል። ፍርሃት ነው። 4000 ኪሎ ሜትር ላይ ላለ ነገር ፍርሃት፣ ይህን ያህል መንቆጥቀጥ፣ እህል መሰብሰብ፣ ዱቄት ሰውን አያድንም። እህል ወስደ ቤት ብታጉረው አታመልጥም በክፉ ቀን። እኔ ታስታውሱ እንደሆነ በሰሜኑ ጦርነት ህወሓት እየገፋ አላማጣ ላይ ሲገባ የአላማጣ ህዝብ ተፈናቅሎ ቆቦ ደረሰ። ከዛ ቆቦ ቤት ክራይ ሰማይ ወጥቶ ቁጭ፣ ይሄ ሆቴሎች ሰማይ ወጥቶ ቁጭ። በኋላ ህወሓት ገፋና ቆቦ ግብታል። ቆቦ ያ ሁሉ ኪራይ ሰማይ ላይ ቆለለው ሰውዬ ራሱ አከራዩም ተከራዩም ጥርግርግ ብሎ ወልዲያ ደግሞ ገና ህዝቡ መፈናቀሉ ሲታይ ቤት ክራይ እጥፍ ልንበላላ ነው እንዴ? ልንነካከስ ነው እንዴ? ነውር እኮ ይመሰክራል። የቆቦ ሰው የወልዲያ ሰው ያለው ማጣ ሰው ይመሰክራል። እውነት ነው። አልዋሽማ። እኔ ማን አስሮ ይጎረፈኛል? በኋላ ወልዲያ እጥፍ ሲሆን ወያኔ እየተራራጠች መጣ። ወልዲያ ግብት ስትል ደሴ እጥፍ ከዛ ወያኔ ተራራጣ ደሴም ግብት እና ክፉ ቀን እንዳይመጣ መጸለይ፣ መተባበር፣ መተጋገዝን እንጂ ክፉ ቀን ከመጣ አበበ ከበደ የለም ሁሉንም ቁርጥም ነው የሚያደርግ። አትስጎብገብ። ወገን ነው። ጠላት አልመጣ የለም እኮ በሌላ ዓለም እኮ እንደዚህ የለም እኮ ዋጋ ጭማሪ ይኖራል። እኔ አይጨመርም አላልከው፣ ግን እጥፍ እንዴት ይሆናል? ኖር አይደለም እንዴ? በውሃ አቅም ይህን ያህል ነዳጅ በቃ እናንተ ኢኮኖሚስት ናችሁ። ሌላው ሰው ጭንቄ ባዶ እና ነውር እንወቅ ባካችን። እኔን ነገር ነገም ከነገዳም ቪዲዮ ሰራበታለሁ። ነውር እንወቅ። ወገንህ ነው ያለው እዚህ እንደ ጠጋቢል ምን ልንሆን ነው? የጦርነት እዛ ያሉት እየተተረማመሱ ያሉት አረቦች ራሱ እንደዚህ አላበዱም፣ እንደዚህ አልከነፉም። ወርቅ ረክሷል። አሁን ኤሚሬትስ አሁን መሄድ የሚችል ሰው ካለ ወርቅ ረክሷል። በጣም በከፍተኛ ሁኔታ ታይቶ በማይታወቅ ሁኔታ ምንም ግንኙነት የሌለበት ኢትዮጵያ ደግሞ ወርቅ ጨምሯል። ጉድ ነው እውነት በጣም የሚያስደንቅ ጉድ ነው። እና ትክክል አይደሉም። ለመረጋጋት ሞክሩ እባካችሁ። እንደው ፍርሃትም መጠን አለው፣ ስግብግብነትም መጠን አለው። ሁሉ ነገር በልኩ ቢሆን እንደው ዝም እንደ ሀሳብ ነው ካላስቆየኩት
በጣም አዝኛለሁ። ይሄን ሀሳብ ሲሞቻችን ላይክ አድርጉ፣ ሼር አድርጉ። ወዳችኋለሁ። ፒስ